ፀሐይ ዑደተ ሕይወቷን ቀጥላ ወደ ማደሪያዋ ለመድረስ ስትስለመለም ቀራተኛ ሁሉ ራቱን እየቋጠረ ከቤቱ ተሸኝቶ ሲወጣ ከደሳሳ የሳር ቤት ጎጆአቸው በስተጀርባ ወፎቹ ወደ ማደሪያ የዛፍ ላይ ጎጆአቸው ሲሽጎደጎዱ እታለሜ የሰው ልጅ የመሰለች ግሬራዋን ያዘችና ነጠላዋን ደርባ ወደ በረት አቀናች። 2-3 ያክል ላሞቻቸውን አራክባ ሲጨርሱ የግሬራ ወተቷን አንጠልጥላ ወደ ቤቷ ተመለሰች። ራት ሰርታ ዙረሽ ቀፊኛ ፍልታ በፍቅር ወዘና እየተፍለቀለቀች አባወራዋን ከመቼው መጣ በሚል አኳኋን ተጠብቀው ጀመር። የተሰራው ወጥ እንዳይቀዘቅዝ እየሰጋች የምድጃውን ፍም እሳት እንዳይጠፋ እየተከታተለች በስስት የምትጠብቀው አባወራ ካሁን አሁን ይመጣል እያለች ለብቻዋ ትክመነመን ጀመር። አንዴ መደቧ ላይ ጋደም፣ አንድ ጊዜ ደግሞ የጠፍር ወንበሯ ላይ ቁጢጥ ብላ የአበሻ ቀሚሷን 10 ጊዜ እያስተካከለች ስትጠብቀው አባወራዋ አይወይ ያለ ወትሮው የውሃ ሽታ ሆኖ ቀረ። በእንዲህ ሁነት ሌቱ እየተዋገደ ሲሄድ እታለሜ እንቅልፍ ሽልብ አደረጋት። የኩራዝ መብራት በደበቃት ደሳሳ ጎጆ ውስጥ አባወራዋን የምትጠብቀው እታለሜ የጠፍር ወንበሯ ላይ አንቀላፍታ ቆየችና ለድንገት ብትት ስትል ነበር 3 ጉልቻ የሚለው መጽሐፍ የተጠናቀቀው። አይወይና እታለሜ በቀጣይ በምን ሁነት ይከሰቱ ይሆን? ገጠር የልቤ ሐቅ ነው። ገጠርን በምናባችን እናስሳለን። ገጠር የፍቅር ጥግ የልዕልና ማዕዶት ነው። ቸር ነገር ይቆየን።